WHO ባጠናው ጥናት በ2023 ዓለም ላይ ወደ 38 ሚሊዮን የሚጠጉ ሰዎች በኤችአይቪ ኤድስ ተጠቅተው ይገኛሉ። ግብረ ስጋ ግንኙነት የሚተላለፍ ብቻ አይደለም። አንዳንዴ እንዲሁ ንጽህና ባለመጠበቅ ምክንያት የውስጥ ልብሶችን ቶሎ ቶሎ ባለመቀየር በአግባቡ ባለመታጠብ ምክንያት ሊመጣ ይችላል። አንድ ሰው ኢንፌክትድ ከሆነ በኋላ ወይም ታጋሩ ከተላለፈበት በኋላ ኢንፌክሽኑ ከ10 እስከ 90 ቀን ሊቆይ ይችላል ለመያዝ ያሰውዬ ማለት ነው፣ ምልክት ለማሳየት። ከዛ ግን ቁስሉ ከ3 እስከ 6 ሳምንት ሊፈጅ ይችላል ማለት ነው። ጓደኛህን ይዘህናና ታከም ሲባል አይ አሁን ተለያይተናል ይልሻል። ግን ቢለያዩም እሷ ደግሞ ሄዳ ከሌላ ሰው ጋር ግንኙነት ማድረጉ አይቀርም። ስለዚህ ሌላ ሰው ደግሞ ይዘዋል ማለት ነው። ኦልሬዲ ሕክምና የጀመረ ሰው ግንኙነት እንዲያደርግ አንፈቅድለት። በሽታው ክሊር እስከሚያደርግ ድረስ፣ ኢንፌክሽኑ እስከሚጠፋ፣ ምልክቶቹ እስከሚጠፉ ድረስ ግንኙነት እንዲያደርግ አይመከርም። ለምን? ማስተላለፍ ስለሚኖር ማለት ነው። አንዳንዴ ላብራቶሪ ምናምን ብለሽ ስትልኪያቸው በዛው የሚጠፉ ብዙ ሰዎች አሉ። አብዛኛው ሴት በአንደኛ ደረጃ ኢንፈርታይል የሚያደርጋቸው ወይም ደግሞ መሃንነትን የሚያስከትል በመጀመሪያ ደረጃ ተብሎ የሚታሰበው ያልታከመ የአባላዘር በሽታ ሲሆን፣ ቁስለት አላቸው ያልናቸው የአባላዘር በሽታዎች የኤችአይቪ መተላለፍን በጣም ይጨምሩታል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ይህ ዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እንሆኛ ፖድካስታችን ነው። በዛሬው ፕሮግራማችን ስለ አባላዘር በሽታ እንነጋገራለን። እንዴት ናችሁ? እንዴት ነሽ ቤል? አለን። እንግዲህ እኛም ስንለው ብዙ ምቾት አይሰጠንም፣ ያው ካስተዳደጋችን አንጻር። ብዙ የማህበረሰብ አካልም ደግሞ በዚህ በሽታ ተይዞ መጥቶ ማይታከምበት አንዱ ይሄ ነው አይደለ? ስቲግማ አለ፣ ያሳፍራል ይባላል፣ እንደዚህ አይነት ነገሮች። ስለዚህ ስለ አባላዘር በሽታ ዛሬ በደንብ እንነጋገር። እሺ ሚሊ፣ ያው እንዳልሽ ነው በጣም የሚታፈርበት አይነት በሽታ ነው እና ያው ዋናው ምክንያት ምንድን ነው? በግብረ ስጋ ግንኙነት ከአንድ ሰው ወደ ሌላ ሰው የሚተላለፍ የበሽታ አይነት ነው። ግን እዛ ላይ ብቻ አያበቃም። ኢቨን የግብረ ስጋ ግንኙነት ባይኖርም አንዳንድ ጊዜ ከእናት ወደ ልጅ የሚተላለፉ አይነት በሽታዎች አሉ። ከዛ ደግሞ በእርግዝናም ጊዜ ሊሆን ይችላል፣ በምጥም ጊዜ ሊሆን ይችላል፣ ወይም ደግሞ ከእናት ወደ ልጅ ደግሞ ጡት ስታጠባ እናትየቷ ወይም ደግሞ ጡት በማጥባት ጊዜ የሚተላለፉ አይነት በሽታዎች ናቸው። በተጨማሪ ደግሞ እነዚህ በሽታዎች በደም ንክኪ ሊተላለፉ ይችላሉ፣ ወይም ደግሞ አንዳንዱ በቆዳ ንክኪዎች የሚተላለፉ አይነት በሽታዎች ናቸው ማለት ነው። እና እነዚህ በሽታዎች በምንድን የሚመጡት ከተባለ በባክቴሪያ ይመጣሉ። ለምሳሌ በጣም ኮመን እኛ ሀገር የሚታወቁ በሽታዎች አሉ አይደለም? ጨብጥ፣ ቂጥኝ የሚባሉ የመሳሰሉት ባክቴሪያዎች የሚያመጧቸው በሽታዎች አሉ። ከዛ ደግሞ በቫይረስ የሚመጡ በሽታዎች አሉ። ድሮ ላይ በጣም የሚያስፈራን፣ አሁን ላይ ደግሞ እየተረሳ ያለው በሽታ ኤችአይቪ ኤድስ አለ አይደለ? እሱ በቫይረስ የሚመጣ የአባላዘር በሽታ ነው። ኤችፒቪ የሚባሉ አሉ፣ ሄፓታይተስ ቢ አለ። እነዚህ እንዳለ የአባላዘር በሽታዎች ናቸው። ከዚህ ውጭ ደግሞ በፓራሳይት የሚመጡም የአባላዘር በሽታ አይነቶች አሉ ማለት ነው። እንደውም እኛ ሀገር የሆነ ዘመን ላይ እንደ ጀግንነቱ ላይ ይታሰብ ነበር አይደለ? የአባላዘር በሽታ ያለው ወንድ ማለት ብዙ ሴት ጓደኛ ያለው አይነት ተብሎ በባህል ደረጃ ራሱ ሲባል ሰምታችሁ እንደዛ ነበር። የሆነ ዘመን ላይ የጀግንነት አይነት ምልክት አይነት ነገር ሁላ ተደርጎ ይወሰድ ነበር። አባላዘር በሽታዎችን እንግዲህ አፕሮች የምናደርግበት ወይም ደግሞ ልክ አንድ ታካሚኛ ጋር ሲመጣ የምናይባቸው የተለያዩ መንገዶች አሉ። በዘመናት ውስጥ የተለያዩ አይነት አካሄዶች አሉ ለማከም ማለት ነው። ቅድም ሰዎች ያፍሩበታል እያልን ነበር፣ ግን አት ሴም ታይም ደግሞ ይመጣሉ። በጣም ያስደነግጣቸዋል። ምክንያቱም ቁስል ወይም ደግሞ ፈሳሽ ሊሆን ይችላል። ከዛ የሚወጣበትን ቦታ ማሰብ ነው። ስለዚህ በጣም ብዙ ሰው ደንግጦ ነው የሚመጣው ማለት ነው። ያኔ ምንድን ነው የምናደርገው? አንደኛ ክሊኒካል አፕሮች የሚባላል። ምልክቱን ሰምተን ለምሳሌ ፈሳሽ የሚያመጡ ቅድም እንዳልነው ባክቴሪያ አለ፣ ቫይረስ አለ፣ የተለያዩ ነገሮች አሉ። ስለዚህ ፈሳሽ የሚያመጣው ምን አይነት ፈሳሽ ነው ብለን ብዙ የሚያመጣለ፣ ትንሽ የሚያመጣለ፣ እሱን ለይተን ከዛ ኦኬ ይሄኛው ባክቴሪያ ነው ብለን ለዛች ባክቴሪያ የሚሆን መድኃኒት የመስጠት አይነት ልምድ ነበረ በፊት ማለት ነው። ከዛ በኋላ ደግሞ ላብራቶሪ ልኮ ኢቲዮሎጂክ የምንለው ላብራቶሪ ላክና ላብራቶሪ ላይ ለታየው አይነት ባክቴሪያ ወይም ቫይረስ መድኃኒት መስጠት፣ እንደዚህ አይነት አፕሮቾች ነበሩ። አሁን ላይ ግን ሲንድሮሚክ አፕሮች ይባላል። ሲንድሮም ስንል የህመሞች ስብስብ እንደማለት ነው። ስለዚህ ለምሳሌ ፈሳሽ ከሆነ ፈሳሽ የሚያመጡትን ነገሮች በሙሉ መድኃኒት አንድ ላይ እንሰጠዋለን ለሰውየው ወይም ለሴቷ ማለት ነው። ቁስል የሚያመጣ ከሆነ ቁስል ለሚያመጡት፣ እንደዛ አይነት ቁስለት ለሚያመጡት ባክቴሪያዎች ለምሳሌ 3 ቢሆኑ የሶስቱንም አይነት መድኃኒቶች አንዴ እንሰጠዋለን ማለት ነው። ይሄ ነገር ለምን ይጠቅማል? አንደኛ ብዙ ጊዜ አባላዘር በሽታዎች ተደራርቦ የመምጣት ባህሪ ያላቸው አንደኛው ነው ስንል ግን ደግሞ አንደኛው ምክንያቱም በግብረ ስጋ ግንኙነት ነው የሚተላለፈው ብለናል። ስለዚህ ሁለቱም አይነት አንድ ላይ ሊመጣ ስለሚችል አንዱን ብቻ ትሪት ካደረግነው ሌላኛው ይቆያል ማለት ነው። ሲንድሮሚክ አፕሮች የምንለው ላይ ግን አሁን ላይ የምንከተለው አብዛኛው
አንዱን ካከም ለሁለቱም ስለሆነ መድኃኒት የምንሰጠው ሁለቱንም በአንዴ እናክማለን ማለት ነው። የዚህ ነገር ግን ድሮባክም አለው ወይም ዲስአድቫንቴጅ አለው። ምንድነው እሱ? ሰብ ክሊኒካል የምንለው አለ። ሰውየው ብዙ ጊዜ የአባላዘር በሽታዎች ሌላው ችግራቸው ይያዛሉ ግን ምልክት አያሳዩ። በተለይ ደግሞ ሴቶች ላይ ምልክት ላይታይ ይችላል። ስለዚህ አብሯት ግንኙነት ያደረገው ወንድ ምልክት ኖሮት እሷ ግን ምልክት የላትም ማለት ነው። ስለዚህ ምልክት ከሌላት እኛ ጋር አትመጣም፣ እኛ ምን እንደሆነ አናቅም፣ ስለዚህ አናክማትም ማለት ነው። በዚህ ምክንያት ሚስ ይደረጋሉ አንዳንድ ኬዞች። ከዛ ውጭ ግን አሁን ላይ ሰዎችን እያከምንበት ያለው መንገድ ሲንድሮሚክ አፕሮች የምንለው ነው ማለት ነው። ሌላ የሲንድሮሚክ አፕሮች ችግሩ ደግሞ መድኃኒት ብዙ መድኃኒት ሁሉንም ከበር እንዲያደርግ ስለሚባል ብዙ መድኃኒት የመስጠት ነገር። ዋናው ግን ለመጠቀም እኮ ያስነሳም ችግር ምንድን ነው? ያው ላብራቶሪ ሁሉንም ማከም ስለማንችል መመርመር ስለማንችል ነው አይደለ? አብዞ ሎኢንካም የምንለው ልክ እንደኛ ሀገር ላሉ ሰዎች ላለች ሀገር ሁሉንም በሽታዎች መመርመር ከባድ ሊሆን ይችላል። ለምን ላብራቶሪዎቹን ለምሳሌ ክፍለ ሀገር ላናገኝ እንችላለን። ኢቨን አዲስ አበባ ውስጥም ሆኖ የተወሰነ ቦታ ነው የምናገኘው። ሶ ይሄ ላብራቶሪ በርደኑን ለመቀነስ ሰውየው ያመኛል በሚለው ምልክት ተመርኩዘን ከዛ ደግሞ እኛ በምናደርገው አካላዊ ምርመራዎች ተወስነን ሕክምናውን እንሰጣለን ማለት ነው። እና ዋናው ምክንያቱም ደግሞ ለዛ ነው ላብራቶሪ ላለመላክ ማለት ነው፣ ኤክስትራ የሆነ እንትን ላለማድረግ ነው። ከዛ በተጨማሪ የታመመው ሰው አታጭው፣ ወዲያው አገኘሽው ወዲያው ታከሚያለሽ። አንዳንዴ ላብራቶሪ ምናምን ብለሽ ስትልኪያቸው በዛው የሚጠፉ ብዙ ሰዎች አሉ። ከወጪም አንጻር ሊሆን ይችላል፣ ወይም ላብራቶሪው እንደተባለው የማይገኝ ሊሆን ይችላል። ስለዚህ ለዚህም ጥቅም አለው ማለት ነው። እንግዲህ አሁን ስታወሩ ነበር አይደለ? አንደኛው ፈሳሽ ሊሆን ይችላል፣ መቁሰል ሊሆን ይችላል አይደል? ስለዚህ ሲንድሮማቲክ አፕሮች ስንጠቀም እንደዛ ነው አይደለ? ፈሳሽ የሚያመጡ ለምሳሌ ሴት ልጅ ላይ ከማህፀን ፈሳሽ የሚወጣ ከሆነ ምን ነገሮች ፈሳሽ ሊያመጡ ይችላሉ ተብሎ አንድ ላይ ይታከማሉ ማለት ነው አይደል? ወይም ቁስለት ከሆኑም ደግሞ ምን ነገር ቁስል ያመጣል ተብሎ ወንድም ላይ ሴትም ላይ ተብሎ ነው የሚታከመው። ስለዚህ ወደ ሴቶች ስንመለስ ሴት ላይ ከማህፀን ፈሳሽ እንዲወጣ የሚያደርጉ የአባላዘር በሽታዎች እንግዲህ ባክቴሪያዎች አሉ ብዙ ማለት ነው። እና ኖርማሊ ግን የሴት ልጅ ላይ የሆነ የሌላም ጊዜ ይህንን ነገር አንስተነው ነበረ፣ የሚወጣ ፈሳሽ አለ አይደለ? ኖርማል ሴት ላይ ማለት ነው። ከማህፀን የሚወጣ ፈሳሽ አለ፣ ሽታ የለውም። ብዙ ጊዜ የወር አበባ ዑደቷን ተከትሎ የመቅጠን ነገር፣ ንፍጥ የመምሰል ነገር ሊኖር ይችላል፣ ወይም ደግሞ የመወፈርም ነገር ሊኖር ይችላል። ከለሩም ሞር ወደ ነጭ ወይም ከለርለስ ይሆናል፣ ወይም ምንም አይነት ቀለም የሌለው ወይም ደግሞ ትንሽ ወደ ነጭ የተጠቃ ሊሆን ይችላል እንጂ ሽታ ያለው ነገር አይኖርም ማለት ነው። የአባላዘር በሽታ ላይ ለየት የሚያደርገው ነገር ሽታ ይኖራቸዋል። ስለዚህ ከጠረን አንጻር ሽታ ይቀየራል፣ ከመልክ አንጻር ደግሞ መልኩ ይቀየራል። ቢጫ ሊሆን ይችላል፣ ወደ አረንጓዴ ሊጠጋ ይችላል፣ ወይም ደግሞ እርጎ የሚመስል አይነት ነጭ አለ ከርድ የምንለው ደግሞ የተቆራረጠ የሚመስል እንደዛ አይነትም ሊሆን ይችላል ማለት ነው። ከሽታም አንጻር ደግሞ ፊሺ ኦደር የምንለው አሳ የሚል አይነት ሊሆን ይችላል አይደል? እንደ ባክቴሪያል ቫጂኖሲስ ጊዜ ላይ እንደዛ አይነት ነገር ሊኖር ይችላል ማለት ነው። ስለዚህ እነዚህ ነገሮች ይኖራሉ። ከዚህ በተጨማሪ ግን ከጠረኑ መቀየር ከከለር መቀየር በተጨማሪ ማሳከክም ተጨምሮ ሊኖር ይችላል አይደል? ለምሳሌ ካንዲዲያሲስ ወይም ደግሞ በፈንገስ የሚመጣው ላይ ደግሞ ቀለሙ እንደዚህ ነጭ ሆኖ እርጎ የሚመስል ነገር ከመሆን በተጨማሪ ማሳከክ ነገሩ በጣም አለው ማለት ነው። ስለዚህ ከፈሳሾች እንደዚህ አይነት ሊሆኑ ይችላሉ ማለት ነው። አንዳንዴ ግን ፈሳሽ ሆኖ በግብረ ስጋ ግንኙነት የማይተላለፍ ደግሞ ሊሆን ይችላል። በተለይ ቅድም ያልነው ባክቴሪያል ቫጂኖሲስ የምንለው እንትን አይደለም፣ በግብረ ስጋ ግንኙነት የሚተላለፍ ብቻ አይደለም። አንዳንዴ እንዲሁ ንጽህና ባለመጠበቅ ምክንያት የውስጥ ልብሶችን ቶሎ ቶሎ ባለመቀየር፣ በአግባቡ ባለመታጠብ ምክንያት ሊመጣ ይችላልና አጋጥሞኝ ስለሚያውቅ ነው። አንዳንድ ታማሚዎች እንደዚህ ግንኙነት የሌላቸው ሆነው ግን እንደዚህ አይነት ምልክቶች ደግሞ ሊያሳዩ ይችላሉ። ፈሳሽ ሆኖ ሽታ ያለው ፈሳሽ ማለት ነው። ቅድም አሳሳ ይላል ያልነው አይነት ፈሳሽ እና እሱኛውም የራሱ የሆነ ሕክምና አለው። ግን የግድ ደግሞ በዛ ብቻ የሚመጣም አይደለም። አንዳንድ ጊዜ እንደውም በስራ ሰዓት አለመታጠብ ብቻ ሳይሆን ኦቨር መታጠብ ይኖራል አይደለ? እኛ ሀገር እንደውም በጣም የተለመደው ነገር በሳሙና መታጠብ፣ በውሃ መታጠብ፣ ቶሎ ቶሎ መታጠብ። እነዚህ ለራሱ የዛ ቫጃይና የምንለውን ወይም ደግሞ ውጭ ላይ ያለውን የሴት መራቢያ አካል ላይ ያለውን የአሲዲቲ መጠኑ እንዲዛባ ያደርጋል። አሲድ ኢንቫይሮንመንት ነው ኖርማሊ ኢንቫይሮንመንት እና አሲድ የሚሆንበት ምክንያት ምንድን ነው? ይሄ ባክቴሪያዎች በጣም ኦቨር እንዳያድጉ እና ኢንፌክሽን እንዳይፈጥሩ። ስለዚህ በጣም በምንታጠብበት ጊዜ ሳሙና በምንጠቀምበት ጊዜ ያ የአሲዲቲ ኢንቫይሮንመንት ይቀየራል ማለት ነው። ስለዚህ የማያስፈልጉ ባክቴሪያዎች አሉ፣ ለእኛ የማይጠቅሙ ባክቴሪያዎች እንዲያድጉበት ያደርጋል። እሱ ቅድም ያላችሁትን ምልክት ሽታ ሊኖረው ይችላል፣ ፈሳሽ ሊኖረው ይችላል፣ ማሳከክ ሊኖረው ይችላል ማለት ነው። ስለዚህ እንደዚህ ምልክቶችን ያመጣሉ። በተመሳሳይ ደግሞ ወንዶችም ጋር የአባላዘር በሽታ ሲይዛቸው
ፈሳሽ መውጣት ይጀምራል አይደል? ኖርማል ከምንለው ይሄ ስፐርም ወይም ደግሞ የወንድ ዘር ከምንለው ውጭ ከሽንት ውጭ ተጨማሪ ፈሳሽ ማውጣት ይጀምራሉ። እነዚህ ፈሳሾች ቅድም ልክ ሜልሁ እንዳለችው ልክ ሴቷ ላይ እንደምናየው ባክቴሪያ ሲሆን የተለያየ አይነት ፈሳሽ ይኖራቸዋል። ለምሳሌ መግል የመሰለ ፈሳሽ ሊኖራቸው ይችላል፣ ወይ ደግሞ መግልና ንፍጥ የሚመስል ፈሳሽ ይኖርና በጣም ሽታ የመኖር አይነት ነገር ይኖረዋል። ወይም ደግሞ በጣም ፈሳሹ መጨመር ሊኖር ይችላል። ተጨማሪ ማሳከክ፣ ሲሸኑ በጣም ማቃጠል ሊኖር ይችላል። ወይም ደግሞ ንፍፊታቸው አካባቢ ማበጥ ሊኖር ይችላል። ወይም እዛው ብልታቸው አካባቢ ይሄ ነጭ ሆኖ ውሃ የቋጠሩ እብጠቶች ወይም ሽፍታዎች ሊኖሩ ይችላሉ። ቅድም ሜሉ እንዳለችው ቁስለት ሊኖር ይችላል አይደለ? እንደዚህ አይነት ምልክትን ሲያዩ ቶሎ ብሎ ሕክምና ቦታ መምጣት አለባቸው። ለምን? የአባላዘር በሽታ ስለሚሆን ማለት ነው። ተጨማሪ ደግሞ አንዳንድ ጊዜ ምን ይሆናል? ሕክምና ቦታ ይመጣሉ፣ ይታከማሉ፣ ግን አይድንም እና ቶሎ ሊመጡ ይችላሉ በእንደዚህ አይነት ምልክት ማለት ነው። እንደዛ ሲሆን ታካሚዎቻችን ወደ በኋላ ሄደው እንዴት ነበር መድኃኒቱን እየወሰድኩ የነበረው፣ ጨርሼዋለሁ ወይ በአግባቡ ወስጄዋለሁ የሚለውን ማየት አለባቸው። ሁለተኛ ደግሞ አብሯቸው ያለው ሰው ወይም የትዳር አጋራቸው ሊሆን ይችላል፣ ጓደኛቸው ሊሆን ይችላል፣ ታክመዋል ወይ? ቅድም ብሩክ እያለች ነበር አይደለ? ሴቶች አሁን እሷ ምልክት ላታሳይ ትችላለች፣ ግን ይኖርባታል። እሱ ይታከማል። ግንኙነት በሚያደርጉበት ጊዜ ድጋሚ ይዘዋል ማለት ነው። እሷ መታከም አለባት የምንለው ለዛ ነው። ተጨማሪ ደግሞ አሁን ችግር እየሆነ የመጣው ምንድን ነው? በነገራችን ላይ በሽታ አንድ ቦታ ላይ በጣም አንሰራፍቶ ሲገኝ አሁን እኛ ሀገር ላይ በጣም በከፍተኛ ሁኔታ አለ አይደለ? የአባላዘር በሽታ ይሄ ጥናት ሁሉም ላይ ባይጠና ግን ተንሰራፍቶ እንዳለ ነው የሚያሳየው። እና እንደዚህ አይነት ነገር ሲኖር ባክቴሪያ በጣም መላመድ ይጀምራል ከመድኃኒቶቹ ጋር ማለት ነው። ስለዚህ ድሮ የሚገላቸው መድኃኒቶች አሁን አይገላቸውም ማለት ነው። ስለዚህ ምናልባት መድኃኒትን መቀየር ሊኖርብን ይችላል፣ ወይ ደግሞ እኛ ላከምናቸው በሽታዎች ሊኖሩ ይችላል ማለት ነው። እነዚህ ምልክት ያመጡባቸው ማለት ነው። ተከታተሉ። ቶሎ እየመጣባቸው ከሆነ ሕክምና ቦታ ሄደው መታከም ይኖርባቸዋል። ከዛ ደግሞ ፓርትነራቸው ነው የትዳር አጋራቸው ሊሆን ይችላል፣ ጓደኛቸው ሊሆን ይችላል፣ መታከም አለበት ማለት ነው። ከዛ በተጨማሪ አጋላጭ ሁኔታዎችንም አሰስ እናደርጋለን አይደለ? እንጠይቃቸዋለን። ለምሳሌ በዚህ 3 ወር ውስጥ ጓደኛ ቀይረዋል ወይ የሚለው ነገር አይደል? በዚህ 3 ወር ውስጥ ታመው ምልክቱ ታይቶባቸው ሕክምና አግኝተዋል አላገኙም የሚባለው ነገር አሰስ ይደረጋል። ትራቭል አድርገዋል ወይ? ምክንያቱም ትራቭል ወይም ይሄ ጉዞ ማድረግ አንድ ሪስክ ነው አይደለ? ከትዳር አጋር መራራቅ ይኖራል። በሄዱበት ቦታ የሚኖራቸው ሪስክ ቢሄቪየር የምንለው ነገር ይኖራል። ስለዚህ እሱ አለ ወይ? ሌላ ስራቸው ምንድን ነው የሚለውም ነገር አይደል? ምክንያቱም ብዙ ጊዜ የወሲብ ንግድ ላይ የሚሳተፉ ሴቶች ወይም ኮመርሻል ሴክሹዋል ወርከር የምንላቸው ከዛ ጋር ግንኙነት ያደረጉ ናቸው ወይስ ታካሚዎቻችን ራሱ እንደዚህ አይነት ስራ ላይ የሚተሰማሩ ናቸው ወይ የሚለውን ነገር አሰስ ማድረግ አለብን ማለት ነው። ሌላ የአባላዘር በሽታ ላይ በጣም የተለመደው ነገር ቁስለት ነው። ብዙ ሰዎች የሚመጡበት አንዱ ነገር ቁስለት ነው። ሴትም ላይ ሊሆን ይችላል፣ ወንዶችም ላይ ሊሆን ይችላል። እና የመጀመሪያው በቫይረስ የሚፈጠር ሄርፕስ ተብሎ የሚታወቅ እንደውም 2 አይነት ታይፕ አለው። አንደኛው አፍ አካባቢ የሚወጣው ምች የምንለው ማለት ነው፣ ጊዜ ውሃ የምትቆጥረው የምታማው ማለት ነው፣ እሱኛው ሲሆን፣ ሁለተኛው ደግሞ የመራቢያ አካል አካባቢ የሚወጣ ነው። እና እነዚህ ነገሮች ምንድነው በጣም ፔንፉል ናቸው፣ ህመም ይኖራቸዋል። ከዛ እንዳልኩት ውሃ ይይዛሉ። ከዛ ደግሞ ራሱ እየፈረጠ ውሃ ነገሮች ይወጡታል ማለት ነው። እና ብዙ ጊዜ በጣም ህመም ያለው ነገር ስለሆነ ሰዎች ይመጣሉ። አሁን ላይ በፊት ላይ እንግዲህ አፍ ላይ የሚወጣው ነገር ምቹ የምንለው ነገር ብዙ ጊዜ ጋንግሊዮን የሚባል ቦታ ላይ እሱ ጋር ተቀምጦ ድሮ መጀመሪያ ልጅ ሆነን የሚይዘን ነገር ነው። ከዛ በኋላ በየጊዜው ልክ የመከላከያ አቅማችን የበሽታ የመከላከያ አቅማችን በወረደ ቁጥር ሪአክቲቬት እየሆነ ወይም እየተነቃቃ ልክ እኛ ስለደከምን ማለት ነው እየወጣ የሚመጣ ነገር ነው ይሄ ምች የምንለው ነገር። አሁን ላይ ግን ምንድነው ዘመናቶች እየተቀየሩ ሲመጡ አክቹዋሊ ድሮም ሊኖር ይችላል ዊዶን ነው፣ ግን አሁን ላይ ዘመናቶች እየተቀየሩ ሲመጡ የሴክሹዋል አክቲቪቲ ሁኔታዎች እየተቀየሩ ነው። ኦራሊ የሚደረጉ አሉ፣ ሬክታሊ፣ ብቻ ብዙ ነገሮች ስላሉ እዛም አካባቢዎች ላይ እየወጡ ነው ማለት ነው እነዚህ ቁስለቶች። ስለዚህ አፍም ላይ ቢወጣ እንደ አባላዘር በሽታ አስበን ልናከመው እንችላለን ማለት ነው። ሌላኛው የቁስለት አይነት ሲፊሊስ የምንለው አለ፣ ወይም በአማርኛው ቂጥኝ የምንለው ማለት ነው። እና እሱ ደግሞ ምንድነው የሚሆነው ህመም የለውም ግን ቁስለት ይኖረዋል። ብዙ ጊዜ አንድ ቁስል ለሚሆነው እንግዲህ እንደየስቴጁ ይለያያል፣ ግን አንድ ቁስል ለሚኖረው ህመም የሌለው ቁስል ለሚሆነው፣ ስለዚህ ህመም ባይኖረውም ግን የግድ ሕክምና መምጣት ይኖርባቸዋል፣ ሴቶችም ላይ ወንዶችም ላይ ማለት ነው። የመራቢያ አካል አካባቢ ነው የሚፈጠረው። እንግዲህ ቅድም እንዳልኩት ግን አንዳንድ ሰዎች ላይ አፋቸውም ላይ ሊወጣ ይችላል ይሄ ቁስለት ማለት ነው። ሌላ ሶስተኛው ደግሞ ምንድን ነው ቻንከር የምንለው አለ ማለት ነው፣ ወይም በአማርኛው አይ ቲንክ ከርክር መሰለኝ የሚባለው እና በጣም ፔንፉል ነው።
ህመም አለው። ልክ ሲፊሊስ ነው የሚመስለው ወይም ቂጥኝ ያለው ነው የሚመስለው ቁስለቱ ማለት ነው። ግን በጣም ያማል እና ህመም ያለው ነው። ከርክር የተባለው አይ ቲንክ ሳይታከም ከቆየ ስለሚቆርጥ ነው ከርክር የተባለው አይ ቲንክ። ስለዚህ ያው እንደዚህ አይነት ቁስለቶች ያመጣል። እነዚህ ቁስለቶች ሴቶችም ላይ ወንዶችም ላይ ሊወጡ ይችላሉ። ግን እንዳልነው ብዙ ጊዜ ወንዶች ላይ ነው የሚወጡት። ሴት ብዙ ጊዜ ይኖራል ህመሙ ግን ምልክት ላይ ያሳይ ይችላል ብዙ ጊዜ ማለት ነው። ስለዚህ የትኛውንም አይነት ቁስለት ካለ አሁን ካልናቸው ውስጥ ቶሎ ብለው ወደ ሕክምና መሄድ ይኖርባቸዋል ማለት ነው። ቅድም ስታወሪ አንድ የነበረው ነገር ሲፊሊስ ነው አይደለ? ወይም ቂጥኝ የምንለው ነው። እሱኛው አንድ ቁስል ይኖረዋል፣ ህመም የሌለው ነው የሚሆነው። ብዙ ጊዜ ይሄ ማውራት ያስፈለገው ለምንድን ነው? ስቴጆች አሉት ወይም ደግሞ ደረጃዎች አሉት አይደለ? ለብዙ ዓመት የሚዘልቅ በሽታ ስለሆነ ማለት ነው። አንድ ሰው ኢንፌክትድ ከሆነ በኋላ ወይም ከሌላ ግንኙነት አጋሩ ከተላለፈበት በኋላ ኢንፌክሽኑ ከ10 እስከ 90 ቀን ሊቆይ ይችላል ለመያዝ ያሰውዬ ማለት ነው፣ ምልክት ለማሳየት። ከዛ ግን ቁስሉ ከ3 እስከ 6 ሳምንት ሊፈጅ ይችላል ማለት ነው ይቆምና፣ ከዛ ህመም ስለሌለው ግን ሊድን ይችላል። ስለዚህ ሲድን ዳንኩኝ ብሎ ሰውየው መቁጠር የለበትም። ምክንያቱም ቢድኑ በሽታውን የማስተላለፍ ነገራቸው እንዳለ ነው የሚቀጥለው። ምክንያቱም ባክቴሪያው እየተራባ ነው የሚቀጥለው ማለት ነው በውስጣቸው። ከዛ በኋላ ሁለተኛው ስቴጅ ላይ ይመጣሉ ማለት ነው። ይሄ መጀመሪያው ቁስለት ብቻ ያለው ስቴጅ ነው የሚሆነው። ሁለተኛ ስቴጅ ላይ ምን አይነት ነገር ይፈጠራል? ይህን ተይዘው ከወራቶች በኋላ ሊሆን ይችላል ወይም በሳምንታቶች ውስጥም ሊሆን ይችላል። እጃቸው ላይ፣ እግራቸው ላይ፣ ውስጥ እግራቸው፣ እጃቸው ላይ ሽፍታ ይወጣባቸዋል ማለት ነው። ይሄም ብዙ የሚያስቸግር ስላልሆነ ለዛ ለታማሚ ሰው ያልፈዋል ማለት ነው። ከዛ ላተንት ስቴጅ የምንለዋለን። ላተንት ማለት እንደው ባክቴሪያው ራሱ ተረስቻለሁ የሚልበት አይነት ስቴጅ ማለት ነው። ይህም ለአመታት ሊቆይ ይችላል፣ 10 ዓመት ምናምን ሊቆይ ይችላል። ምንም አይነት ምልክት የላቸውም። ከዛ በኋላ ቁስለትም የለም፣ ይሄ ሽፍታውም አይኖርም፣ የታመመው ሰው ላይ ምንም አይነት ነገር አይኖርም ማለት ነው። ከዛ ግን 4ኛ ስቴጅ የምንለው አንድ ሰው ይህንን ሲፊሊስ ወይም ደግሞ ቂጥኝን ከተያዘ ከ10 እስከ 30 ዓመት በኋላ የሚከሰተው ነገር ነው። ያ ምንድነው? ልባቸው ላይ ችግር ይፈጥራል በኋላ ላይ ማለት ነው። ጭንቅላት ላይ የወጣ ቂጥኝ ምናምን ሲባል ሰምታችሁ የምታውቁ በተለይ በፊት ጊዜ እንትን ሲባል ማለት ነው። አሁን እንኳን ቶሎ ትሪትመንት ስለሚገኝ ማለት ነው እንደዛም ሊያጋጥማቸው ይችላል ማለት ነው። ሌላው ደግሞ ያው የእርጉዝ እናት ካልታከመች ይሄ በሽታ ኖሮ እንግዲህ እንዳልነው ምልክቶቹ ሊጠፉ ይችላሉ። ስለዚህ ወራቶች ተቆጥረው ልታረግዝ ትችላለች ስለዚህ ነገር ሕክምና ካላገኘች ማለት ነው። እና ስለዚህ ወደ ልጅ ሊተላለፍ ይችላል ማለት ነው። እና ስለዚህ የሚወለደው ልጅ በህይወት ላይ ይወለድ ይችላል አይደለ? ከተወለደም በጣም ክብደቱ የቀነሰ ሊሆን ይችላል፣ ምጥ ቀድሞም ሊመጣ ይችላል። ብዙ ኮምፕሊኬሽኖች አሉት ማለት ነው። ስለዚህ ቂጥኝ ያው ህመም ባይሰማም እንደዚህ አይነት ነገር ካለ ግን ቶሎ ወደ ጤና ተቋም መምጣት አለባቸው ለማለት ነው። ብዙ ዓመት ሆነን ምናምን የሚሉ ሰዎች አሉ። በነገሮች ላይ ማለት ከ10 ዓመት በፊት ምናምን እኮ ነው ከ20 ዓመት በፊት የሚሉ ሰዎች አሉና ችግሩ የአባላዘር በሽታ አንዱ በጣም ትልቁ ችግር ምልክቱ እንዳልሹ ይጠፋል፣ ግን ባክቴሪያ አብሯቸው ነው የሚኖረውና ከዚህ በተጨማሪም ወደ ልጅ ከመተላለፍም በተጨማሪም ልጅ መውለድ የሚያቀታቸውም ሰዎች አሉ። አሁን ወንዶች ላይ ለምሳሌ የስፐርም ካውንት መቀነስ፣ ሞቲሊቲውን ምናምን የስፐርማቸውን የጥራት መጠን ሊቀንስባቸውና መውለድ ሊያቀታቸው ይችላል ማለት ነው። ስለዚህ ልክ ሁኔታው በተከሰተበት ሰዓት መታከም ይሻላል በተወሰነ ጊዜ ውስጥ ራሱ ስለሚጠፋ ማለት ነው። ስለዚህ ሕክምናው ምን አይነት ነው አይደለ? ያው ቅድም መጀመሪያ እያልን እንዳልነው መጀመሪያ ያው ሕክምና ቦታ መሄድ አለባቸው። ሕክምና ቦታ ከሄደ በኋላ በሽታውን ያመጣው ተዋሳይን ሊለይና በዛ መሰረት መድኃኒት ይሰጧል ማለት ነው። ግን እዛ ሲሄድ ብቻውን መሄድ የለበትም አይደለ? የትዳር አጋሩ ወይም ደግሞ የግንኙነት አጋሩን ግዴታ ይዞ መሄድ አለበት ማለት ነው። ለምን? ቅድም እንዳልኩት ካልታከሙ በሽታው ያው እየተመላለሰ ስለሚያጠቃቸው ማለት ነው። ከዛ ውጭ ደግሞ ምንድነው ያው ፎሎ አፕ ያስፈልጋል ግዴታ። ቅድም አንደኛው የአባለዘር በሽታ ብለን የምንጠራቸው በሽታዎች ውስጥ መካከል አንደኛው ኤችአይቪ ኤድስ ነው አይደለ? ኤችአይቪ ኤድስ ከሆነ እሱ ያው እድሜ ልክ የሚወሰድ መድኃኒት አለው። እሱ ደግሞ ክትትል ያስፈልገዋል አይደለ? ለምን የኤችአይቪ ኤድስ መድኃኒት ስንሰጥ ቫይረሱ በምን ያህል ቁጥሩ ቀንሷል፣ በሽታውን የመከላከል አቅማቸው ምን ያህል ጨምሯል እያልን እሱን እየተቆጣጠርን ነው መድኃኒቱን እየቀየርን ወይም በዛው እያስኬደን የምንቀጥለው ማለት ነው። አለበዛ ግን ብዙም አይነት ለውጥ ላይኖረው ስለሚችል ማለት ነው። ከዛ ውጭ ደግሞ ኦልሬዲ ሕክምና የጀመረ ሰው ግንኙነት እንዲያደርግ አንፈቅድለትም አይደለ? ያው በሽታው ክሊር እስከሚያደርግ ድረስ ኢንፌክሽኑ እስከሚጠፋ ምልክቶቹ እስከሚጠፉ ድረስ ግንኙነት እንዲያደርግ አይመከርም። ለምን? ማስተላለፍ ስለሚኖር ማለት ነው። እሱም እናደርጋለን። ከዛ ያው ተጨማሪ እንደ ጥሩ ነገር የምንጠቀመው ነገር ያው ኮንዶም እንዲጠቀሙ ነው የምናበረታታው። ያው ኮንዶም ሁሉንም የአባለዘር በሽታ ይከላከላል እያለን አይደለም። ያው ሁሉንም ስንል ግን አሁን ቲጁ እዚህ ጋር ልንል የፈለግነው ምን ለማለት ነው ለተመልካቾቻችን ግልጽ ለማድረግ ምናልባት አሁን ለምሳሌ ኤችፒቪ የምንለው ወይም ደግሞ እንደ ኪንታሮት የሚመስል ነገር የወጣ ካለ አሁን ኮንዶም የሚሸፍነውን ኤሪያ እናውቃለን እና ከዛ ውጭ የወጡ ቦታዎች ላይ ካሉ በንክኪም ሊተላለፍ ስለሚችል ነው እንጂ አብዛኛውን ነገር ኮንዶም ይከላከለዋል።
እንግዲህ በተደጋጋሚ ስትይ እንደነበረው አንቺ ዋናው ከህክምናው ነገሮች ውስጥ ማለት መድኃኒት ከመስጠታችን በላይ በጣም ትልቁ ነገር ፓርትነር ትሪትመንት የምንለው ወይም ደግሞ የትዳር አጋር ሊሆን ይችላል ወይም ደግሞ ግንኙነት የሚያደርጉት ሰውን ማከም ነው። እሱ በጣም ትልቅ ቦታ የሚይዝ ነው በአባላዘር በሽታን የማከም ነገር ላይ ማለት ነው። ከዛ ደግሞ በጣም የሚያስቸግርም ነው። ምክንያቱም ብዙ ሰው ጓደኛውን ይዞ መምጣት አይፈልግም። ምልክት አያሳዩም ብለናል። በተለይ ሴቶች ላይ ላይታይ ይችላል ብለናል። አንዳንዴ ደግሞ ሴቷ ታሳይና ወንዱ ምልክት ላያሳይ ይችላል። እና በተለይ ደግሞ በትዳር የሚኖሩ ሰዎች ሲሆኑ መወቃቀስም ስለሚኖር አንዳንዴ ምክንያትም ይፈልጋሉ። በሽንት ቤት ላይ ባለ ነገር በፎጣ ሲተላለፋል ምናምን ብሎ የሚጠይቅሽም ሰው አለ እና አንዳንዴ ይሄ እንትኑን ቼኑን ከት ከማድረግ አይበልጥማ መወቃቀሱ ምን ማለቱ ከዛ ይበልጣል ብዬ አላስብም። ስለዚህ ከዛ በፊትም ከነበረ ግንኙነት የመጣ ሊሆን ይችላል እንዳልነው ብዙ ዓመታትም ይቆያል ይሄ አባላዘር በሽታ። ስለዚህ ግዴታ ነው በቃ በጓደኛ መጥቶ ካልታከመ እንዳልነው በተደጋጋሚ ህመሙ ይመጣል። ከዛ በተጨማሪ አሁን እንደውም በመንግስት እያደረገ ያለው በደንብ ሊበረታታ የሚገባ ነገር ደግሞ በወሲብ ንግድ የሚተዳደሩ ሰዎችን በየአካባቢያቸው ባሉ የመንግስት ተቋማት ላይ እየተጠሩ ፕሮሞት እየተደረገ በደንብ እንዲታከሙ ይደረጋል። የአባላዘር በሽታ ህክምናዎች፣ ከዛ ደግሞ HIV ምርመራ ህክምና እንዲሁም ደግሞ ኮንዶም ይሰጣቸዋል ማለት ነው። ምክንያቱም አሁን ላይ በፊት እንደምታውቁት ኮንዶም የትም ቦታ ይገኝ ነበራል፣ በነፃ በየቦታው ይቀመጥ ነበር ምናምን። አሁን ላይ ደግሞ እንደዛ የለም። ኢቭን ፋርማሲዎች ላይም ላይገኝ ይችላል። እነሱ ደግሞ የሚተዳደሩት በዚህ ስለሆነ ለእነሱ ፕሮቫይድ የማድረግ የመስጠት አይነት ልምዶችም አሉ። ስለዚህ አሁን ያ ሰው የያዘው ምናልባት እንደዚህ በዚህ የምትተዳደር ሴት ከሆነች እሷ ኦልሬዲ ትሪትመንቱን ስለምታገኝ ይሄ ጥሩ ነው፣ ከት እናደርገዋለን ማለት ነው። አለበለዚያ ግን አሁን ተለያይተናል የሚልሽ ሰው አለ። ጓደኛህን ይዘህና እና ትታከም ሲባል አይ አሁን ተለያይተናል ይልሻል። ግን ቢለያዩም እሷ ደግሞ ሄዳ ከሌላ ሰው ጋር ግንኙነት ማድረጓ አይቀርም። ምልክት ደግሞ ስለሌላት አታውቅም እሷም እንዳለባት። ስለዚህ ሌላ ሰው ደግሞ ይዘዋል ማለት ነው። ለዛ ነው ፓርትነር ትሪትመንት በቃ በጣም ትልቅ ቦታ የሚይዘው ማለት ነው በአባላዘር በሽታ ህክምና ላይ። እንግዲህ ያው ዛሬ ዋና ያነሳንበት ምክንያት ምንድን ነው? በጣም ዓለም ላይ ትልቅ የሆነ ኢምፓክት እያመጣ ያለ በሽታ ስለሆነ አይደለ? እንደውም WHO ባጠናው ጥናት በ2023 ዓለም ላይ ወደ 38 ሚሊዮን የሚጠጉ ሰዎች በኤችአይቪ ኤድስ ተጠቅተው ይገኛሉ። ወደ 1.3 አካባቢ የሚደርሱት አዳዲስ አሁን ከረንትሊ ኢንፌክትድ የሆኑ ሰዎች ናቸው። ልክ እንደዛውም ሲፊሊስም ውስጥ አብዛኛው ይሄ ጽንስ የሚጨናገፍበት ምክንያት እንዲሁም ደግሞ የእናትን ሞት የሚያስከትል በሽታ እየሆነ መጥተዋል። ተመሳሳይ ጎኖሪያም ሲፊሊስም አሁን ጎኖሪያ የምንለው ወይም ጨብጥ የምንለው ኢትዮጵያ ውስጥ ኦልሞስት 81% የአባላዘር በሽታ የሚባለው ጎኖሪያ ነው። ስለዚህ እነዚህ በሽታዎች በበዙ ጊዜ ቅድም ሚሉ ያለችን ነበር አይደለ? የነርቭ በሽታ ያመጣሉ፣ የልብ በሽታ ያመጣሉ። እንዲሁም ደግሞ ልጆቻችን ላይ በጣም ከፍተኛ የሆነ የአእምሮና የአካላዊ እድገትን የማቀንጨር አይነት ባህሪዎች አሉት ማለት ነው። ስለዚህ ሀገር ላይ ትልቅ በርደን አለው ማለት ነው። ሶ እርሊ መታከም ይኖርበታል። እርሊ ስክሪኒንግም ያስፈልገዋል። በነገራችን ላይ የአባላዘር በሽታን ስክሪን አድርገን ወይም ቀድመን በመመርመር ማወቅ እንችላለን። ስፔሻሊ አሁን ቅድም ሚሉ እያለችን ነበረ፣ በወሲብ የሚተዳደሩ ሰዎች ከሆኑ ቶሎ ቶሎ መመርመር አለባቸው። ወይም የግንኙነት አጋራቸውን ብዙ የሆኑ ሰዎች መመርመር አለባቸው ቶሎ ቶሎ። ወይም ደግሞ ቅድም በ3 ወር ውስጥ አዲስ ከቀየሩ ቼክ ማድረግ አለባቸው። ስራቸው የሚያጋልጣቸው ለእንደዚህ አይነት ነገር የሚያጋልጣቸው ሰዎች ቶሎ ተመርምረው ችግር ሳይፈጥርባቸው በፊት ማስቀረት አለባቸው። ከዛ ውጭ ደግሞ በዋነነት እናት ከመጸነሷ በፊት ወይም ደግሞ ቶሎ ሕክምና እንዲጀምር የምናደርግበት ምክንያት እሱ ነው አይደለ? በሽታው ከታወቀ ቶሎ ሕክምና መደረግ ይችላል። ከዛ ደግሞ ልጁ ላይ የሚመጣውን በርደን ስለሚቀንስ ነው። ሌላው የአባላዘር በሽታ ችግሩ ምንድን ነው? አብዛኛው ሴት በአንደኛ ደረጃ ኢንፈርታይል የሚያደርጋቸው ወይም ደግሞ መሃንነትን የሚያስከትል በመጀመሪያ ደረጃ ተብሎ የሚታሰበው ያልታከመ የአባላዘር በሽታ ሲሆን፣ ስለዚህ ያው እንግዲህ ኢንፈርቲሊቲ በጣም ትልቅ ጫና የሚያመጣ ችግር አይደለ? ያው እንደ ቤተሰብም ብዙ ኢኮኖሚካሊ ብዙ ማውጣትን የሚጠይቅ አይነት ችግር ነው። ለምን ኢንፈርቲሊቲ ያለ ማለት የተለያዩ አማራጮችን መሞከር ይኖራል። እነሱ ደግሞ ብዙ ብር ኮስት ያደርጋል። ከዛ ደግሞ ስቲግማውም አለ አይደለ? እኛ ሀገር ብዙ አክሴፕት አናደርገውም። ራስ መሳቀቅ አለ። በህብረተሰቡ ዘንድ ደግሞ የሚኖር መገለልም አለው። እነዚህ ነገሮችን ለማስቀረት ቶሎ ታክሞ ስፕሪዱን መቀነስ የተሻለ ነው። ተጨማሪ ደግሞ እንግዲህ አንደኛው መከላከያው መንገድ ብለን የምናስቀምጠው ያው ስክሪኒንግ አለ። ተጨማሪ ደግሞ ኮንዶም መጠቀም ብለናል። ከዛ ውጭ ደግሞ ክትባቶች አሉ፣ ቫክሲኔሽኖች አሉ። ለምሳሌ HPV የምንለው ቫይረስ
አብዛኛው ጊዜ የማህፀን በር ካንሰር እየተባለ እንሰማለን አይደለ? በዚህ በሽታ የሚመጣ በዚህ ቫይረስ የሚመጣ በሽታ ነው። ስለዚህ የኤችፒቪ ክትባት ለልጆች ለሴት ልጆች በደንብ እየተሰጠ ይገኛል። እንደውም እሱ ላይ ችግር ያየሁት ምንድነው እናንተም ሰምታችሁ ሊሆን ይችላል ለመሃንነት የሚሰጥ ክትባት ነውና ልጆቻችሁን አታስከትቡ ይባላል። ግን ይህን ክትባት የተከተቡ ልጆች ወደፊት ላይ በዚህ በቫይረስ የመጠቃት እድላቸው በጣም ይቀንሳል። እንዲሁም ደግሞ ማህፀን በር ካንሰር የመጠቃት እድላቸውም ደግሞ መቀነስ ይችላል። ከዛ ውጭ ክትባት ያላቸው ብለን የምናስበው ሄፓታይተስ ቢ አለ። አሁን ላይ ብዙ ጊዜ እኛ ሀገር እንደሚሰራው ለጤና ባለሙያ ነው። ግን አፎርድ ከተደረገና አቅሙ ካለ ማንኛውም ሰው ቢከተበው ቀድሞ በሽታውን ለመከላከል ይረዳል ማለት ነው። አሁን ደግሞ አሁን በሰፊ የተሰራጨ ያለ ነገር ነው አይደል? ሄፓታይተስ ቢ የምንለው አይደል? የጉበት ላይ ትልቅ ተጽዕኖ የሚያመጣ ወደፊት ራሱ የጉበት ካንሰርን የማምጣት ነገር አለ። ጉበት ደግሞ ፋይብሮስድ እንዲሆን ወይም ደግሞ ይሄ እንዲጨማተር የማድረግ ነገር አለው አይደል? ስለዚህ ብዙ ኢፌክት አለው እና የሚተላለፈው ደግሞ አንደኛው እውነት ነው በግብረ ስጋ ግንኙነት ነው እንደውም ዋነኛው የምንለው፣ ግን ሌሎች ከሰውነት የሚወጡ ፈሳሾችም የሚያስተላልፉት አይነት በሽታ ስለሆነ በሰፊው የተሰራጨ ያለ ነገር ነው እና ማንሳት እዚህ ላይ ጥሩ። ከጉበት ቫይረስ የትኛው ከፍተኛ ይሆን ይመስላችኋል? ሄፓታይተስ ቢ እና ከኤችአይቪ ዓለም ላይ በቁጥር የትኛው ከፍተኛውን ደረጃ የሚይዝ ይመስላችኋል? ሄፕ ቢ ይመስለኛል። ክሮኒክ የሚባለው አለ ረጅም ጊዜ የሚቆየው የሄፓታይተስ ቢ ኢንፌክሽን ተጠቂ ነው። አስቡት። እሱ ደግሞ ካልታከመ ቅድም እንዳልሽው ነው እንግዲህ ኢዝሊ ይተላለፋል። ከዛ ለካንሰር ጉበት ፌል እንዲያደርግ ነው የሚያደርገው ማለት ነው። ሶስቱም ስክሪኒንግ መጀመር አለበት ማለት ነው፣ እንደ ኖርማል ምርመራ ማለት ነው። ሌላው አሁን እያልሽ የነበረው በጣም አሁን ላይ እያልታየ ያልሆነው በፊት በጣም ይወራለት የነበረ ነገር ኤችአይቪ ነው አይደለ? ኤችአይቪ እንግዲህ እነዚህ የአባላዘር በሽታዎች እንደ አባላዘር በሽታ ነው የምናየው። ምክንያቱም የአባላዘር በሽታ እንዳለው በግብረ ስጋ ግንኙነት የሚተላለፍ ነው ስላልን ማለት ነው። እና በአብዛኛው ኤችአይቪ ብዙ ሰው የሚይዘውም በግብረ ስጋ ግንኙነት ስለሆነ እንደሱ ነው የምንይዘው። እንዳልነውም ደግሞ በአባላዘር በሽታ ተይዘው የሚመጡ ሰዎችን እንመረምራለን። ሁልጊዜም ለኤችአይቪ እንመረምራለን። የምንመረምርበት ምክንያት አንደኛ በግንኙነት ስለተላለፈ፣ ለምሳሌ የአባላዘር በሽታ ከያዘው በእርግጠኝነት የምናውቀው ሪስክ የሆነ ቢሄቪየር ነበረው ይሄ ሰው ወይም ደግሞ ሳይጠነቀቅ አጋላጭ የሆነ ምክንያት ስለነበረው በዛው ቼክ ለማድረግ ነው። ሁለተኛው ግን ኤችአይቪ የተያዘ ሰው ላይ ራሳቸው እነዚህ የአባላዘር በሽታዎቹ የሚመጡበት መንገድ ይለያያል። በተለይ ደግሞ ቁስለት ያላቸው የአባላዘር በሽታዎች በ5 እጥፍ ይጨምራሉ ነው የሚባለው የኤችአይቪን የመተላለፍ አቅም ማለት ነው። ሁለተኛ ደግሞ ኤስቲአይዎቹ ወይም የአባላዘር በሽታዎቹ የሚመጡበት መንገድ ይቀይረዋል። ልክ ቅድማውን እያልን ነበር፣ በፈሳሽ ይመጣሉ አለን፣ በቁስለት ይመጣሉ አለን አይደል? ግን ኤችአይቪ ያለበት ሰው ሲሆን በጣም ኢሚዩኒቲ ወይም ደግሞ የበሽታ የመከላከል አቅሙን ማውረድ አይደለ ኤችአይቪ ስራው በጣም ስለሚወርድ የሚገለጹበት መንገድ ይለያያል። ልክ ቲፒካል ሆኖ በቁስለት ላይ መጣ ይችላል፣ ወይም ቲፒካል ሆኖ በፈሳሽ ብቻ ላይ መጣ ይችላል። ሌላ በሽታ ሊመስለንና እኛ ሁላ ልንደናበር እንችላለን። በሽተኛው ማያውቀው የሚያክመውም ሰው ላይ በጣም ችግር ይፈጥራል ማለት ነው። ሶስተኛ ደግሞ በጣም ኤክስቴንሲቭ ይሆናሉ። ለምሳሌ ቅድም ስናወራ የነበረው ሲፊሊስ አይደለ? ወደ ተለያዩ የሰውነት አካላቶች ይሰራጫል። ከ10 ከዛ ዓመት በላይ ሊፈጅ ይችላል ብለናል። የተለያዩ ሰውነቶች ላይ ለመሄድ ኤችአይቪ ያለበት ሰው ሲሆን ግን በአንድ ጊዜ መጀመሪያ ቁስለቱ ራሱ ሳይኖር ጭንቅላት ላይ ህመም አምጥቶ ሊሆን ይችላል፣ ልብ ላይ ህመም አምጥቶ ሊሆን ይችላል የሚመጣው ሰው ማለት ነው። ስለዚህ በዛ ምክንያት ነው ኤችአይቪ እና ኤስቲአይ በጣም ተያይዘው አብረው የሚሄዱ ነገሮች ናቸው የምንለው ማለት ነው። እና ቅድም እንዳወራን ደግሞ የምንሰጣቸው መድኃኒቶች አሉ አይደለ? የእነሱን ኢፌክቲቭ መሆን የማዳን አቅም ሊቀንስ ይችላል ማለት ነው። የኤችአይቪ አብሮ ከአባላዘር በሽታ ጋር የመኖሩ ነገር ማለት ነው። እና የሚመጡትን ደግሞ በበሽታ ምክንያት የሚመጡትን ኮምፕሊኬሽኖች ወይም ደግሞ ዘላቂ ጉዳቶችንም የመቀየር የማፋጠንም ነገር ይኖረዋል ማለት ነው። ሌላ ኤችአይቪ እንደምናውቀው ሲተላለፍ ቫይረሱ ያልፋል አይደለ? በግብረ ስጋ ግንኙነት ጊዜም ቢሆን በፈሳሽ መልክ በሴትም ወይም በወንድ በኩል ያልፋል። ስለዚህ ያንን የሚወጣውን የቫይረስ መጠን በጣም ይጨምረዋል ማለት ነው። ብዙ ቫይረስ ሼድ እንዲያደርግ ያደርጋል። የመተላለፍ አቅሙን በጣም ይጨምረዋል ማለት ነው። እና ሰውነታችን ሊከላከል የሚችልባቸውን ነገሮች ደግሞ ብሬክ ስለሚያደርግ ቁስለት ምናምን ሲኖር ደግሞ ቶሎ የመያዝ እድልንም በጣም ይጨምራል ማለት ነው። ስለዚህ በአጠቃላይ ኤችአይቪ ኖረም አልኖረም የአባላዘር በሽታ ሲኖር ግን የሚያመጣቸው ያልታከመ የአባላዘር በሽታ ወይም በጊዜው ያልታከመ ራሱ ቢቆይ ራሱ የሚያመጣቸው ኮምፕሊኬሽኖች ይኖራሉ አይደለ? ወይም ደግሞ ዘላቂ የሆኑ ጉዳቶች ሊኖሩ ይችላሉ። ቅድም በደንብ ስንጠቅሳቸው የነበሩት ነገሮች አሉ። ሴት ላይ ለምሳሌ ኢንፈርቲሊቲ የማምጣት መሀንነት የማምጣት ሴት ላይ ብቻ አይደለም አይደል? ወንድ ላይም መሀንነት የማምጣት ነገር ሊኖረው ይችላል። ምክንያቱም የዘር መፍሰሻ ቱቦዎቹን የማጥበብ ነገር ይኖረዋል። የዘር ፍሬ የሚቀመጡባቸው መስመሮች ላይ ኢንፌክሽን የመፍጠር ነገር ይኖረዋል። ስለዚህ በእነዚህ ምክንያቶች ኢንፈርቲሊቲ የማምጣት ነገር ወይም ደግሞ መሀንነትን የማስከሰት ነገር በደንብ ይኖረዋል ማለት ነው። ይሄ ደግሞ ቁስለቱ ኢንፍላሜሽን መቆጣቱን
ያቆየውና ደግሞ እነዚህ ዳሌ አካባቢ የሚገኙ ወይም ፐልቪክ እነዛ ላይ ደግሞ የቆየ መቆጣት እንዲኖር ያደርግና ለረጅም ጊዜ የሚቆይ ኢንፌክሽን እንዲኖር ያደርጋል ማለት ነው። ወይም ደግሞ ክሮኒክ ፔን እንዲኖር ከእምብርት በታች ለዘላቂነት ጊዜ የሚቆይ ህመም እንዲሰማም ሊያደርግ ይችላል ማለት ነው። እና ሴት ላይ ይህንን ያደርጋል። ወንድ ላይ ደግሞ መካንነት ላይ ማምጣት ነገር አለ። በዚህ ዲስከሽን ውስጥ ያልተጠቀሱ ለምሳሌ ንፍፊት ላይ ያለውን ነገር አልጠቀስንም። ከዛ ደግሞ ስክሮታል ስዌሊንግ ወይም ደግሞ የዘር ፍሬ ማበጥ ያለበት ቦታ ማበጥ ወይም መቆጣት፣ እንደዚህም አይነት ምልክቶች ሊኖሩ ይችላሉ። ስለዚህ በዛ ብቻ የተወሰነ አይደለም የአባላዘር በሽታ። ስለዚህ ካልታከመ ሚሉ እንዳለችው ማንነት ሊያስከትል ይችላል። የተለያዩ ካንሰሮችን ያመጣሉ። እርግዝና ላይ ለምሳሌ እኛ በጣም የምናውቃቸው ኮምፕሊኬሽኖች አሉ አይደለ? የእንሽርት ውሃ ቀድሞ መፍሰስ ፕሮም የምንላቸው፣ ያ ከመጣ ደግሞ ኢንፌክሽን የሚወለደው ልጅ ላይ ኢንፌክሽን የመፍጠር ነገር ይኖራል። የእንሽርት ውሃ ደግሞ ቀድሞ ሲፈስ ራሱ የሚመጡ ኮምፕሊኬሽኖች አሉ አይደለ? ህፃኑ ላይ እትብቱ ተጠምጥሞበት አንገቱ ላይ ሊወለድ ህይወቱ ሊያልፍ ይችላል። እነዚህ ነገሮች ወይም ደግሞ የሚወለደው ልጅ ክብደቱ በጣም አነስተኛ እንዲሆን ያደርጋል። ወይም ደግሞ እርጉዝ ሴት ላይ በተለይ ሲፈጠር ይሄ ነገር ማለት ነው። ወይም ደግሞ ያለ ጊዜው የሚወለድ ልጅ እንዲኖርም ሊያደርግ ይችላል ማለት ነው። ህፃናት ከተወለዱ በኋላ ደግሞ አይናቸው ላይ ለምሳሌ ኢንፌክሽን ሊፈጥር ይችላል አይደል? ለዛ ነው ህፃን ከተወለደ በኋላ መጀመሪያ ከምንሰጣቸው ነገሮች አንዱ ቲቲሲ ነው አይደል? ወይም ቴትራሳይክሊን አይናቸውን እንቀባላቸዋለን ማለት ነው። እና ይሄም አንዱ እናትየዋ ኖረባትም አልኖረባትም ምናልባት ቅድም እንዳልነው ሰብ ክሊኒካል ምልክት የሌለው አባላዘር በሽታ ሊኖር ይችላል ብለን ስለምናስብ የህፃኑ አይን ከመጎዳቱ በፊት እንደ ፕራይመሪ ፕሪቬንሽን ቀድሞ እንደመከላከል ቲቲሲ እናደርግላቸዋለን ማለት ነው። በእርግዝና ክትትል ጊዜም አንዱ የሚመረመሩት ነገር ይሄ ነው አይደለ? ከኤችአይቪ ቀጥሎ ኤችአይቪ ጨምሮ አለ የለም የሚለውንም ምርመራ ያደርጋሉ ማለት ነው። ግን እኛ ሀገር ብዙ ጊዜ ከእርግዝና በኋላ ነው ክትትልም የምንጀምረው። ለዛ ነው ከእርግዝናም በኋላ ቢሆን እንደውን መርምር ብለን የምንመረምረው እንጂ እነዚህ ነገሮች ብዙ ጊዜ ወደ ልጁ የሚተላለፉት ጉዳት የሚያደርሱት የመጀመሪያ የእርግዝና ወቅቶች ላይ ነው። የመጀመሪያ 8 ሳምንት ላይ ነው ኦርጋን የሚሰራው ማለት ነው። ስለዚህ እኛ ሀገር ላይ ያልተለመደ ነገር ከእርግዝና ቀድሞ ክትትል መሄድ ወይም ደግሞ ሐኪምን ማማከር አልተለመደም እና አንድ ሴት ግን ልታረግዝ ስታስብ ሄዳ ብታማክርና እነዚህ ምርመራዎች ብታደርግ ልጇ ላይ ሊደርሱ የሚችሉትን ነገሮች በጣም ትቀንሳለች። ምክንያቱም አሁን አቦርሽን ራሱ የተለመደ ነው አለ እኛ ጋር ሰው ኢቭን ማርገዙን ሳያቅ ሊያስወርደው ይችላል። ብዙ ሴቶች ላይ የሚከሰት ነገር። እነዚህ አቦርሽኖች የሚመጡበት ምክንያት እኛ ሀገር ስለማይጠና ነው እንጂ በብዙ ምክንያቶች በእነዚህ ኢንፌክሽኖች ምክንያት ሊሆን ይችላል አቦርት የሚሆኑት። ስለዚህ አንድ ሴት ልጅ ለማርገዝ ስታስብ ጀምሮ ከሐኪም ጋር የመማከር ስርዓት እኛ ሀገር ላይ በደንብ ቢያድግ እኔ ደስ ይለኛል። ስለዚህ ተመልካቾቻችን የዛሬው ውይይታችን ይሄንን ይመስላል። የዛሬው ውይይታችንን በሚመለከት አስተያየት ካላችሁ ኮሜንት ቦክስ ላይ ያስቀምጡልን። ሰብስክራይብ፣ ሼር ማድረግ እንዳይረሱ። መልካም ቆይታ።